ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ይሄ የዋንትያ ጉዳይ ለእኔ ብቻ ነው ያልገባው? ግን አይታይም፣ እንደደከመኝ አይታይማ። ለብሼ ስቂስታ አይታይም እንደደከመ። ወይኔ ደክሞኛል እስከም የሞከርኩ በቃ ሁሉ አስደስት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየነገረኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። እቺ ልጅ እንደምታውቁት ኢቢኤስ ላይ ቀርባ እንዳወራችው በ14 ዓመቷ ነበር ያረገዘችው። አስቡት፣ አሁን ላይ አባት ነኝ ብሎ እሷን እየከሰሰ ያለው ሰውዬ ሽበት ያበቀለ ሰውዬ ነው። ቢያንስ በዛ ዘመን ማለትም ዋንትያ ባረገዘችበት ሰዓት ላይ እድሜው ከ40 ዓመት በላይ ይሆናል። አስቡት፣ እድሜው ከ40 ዓመት በላይ የሆነ አንድ ሰው አንዲትን የ14 ዓመት ሕፃን አስገድዶም ይሁን አስፈቀዶም ይሁን አስረግዞ በሕግ ምንም አይነት ጥያቄ ሳይጠየቅ አሁን ደግሞ ጭራሽ ልጇ የኔ ነች እሷን የማየት መብት ይሰጠኝ ትሰጠኝ የሚል ክስ አቅርቦ በሳምንት አንዴ እሷን እንዲጎበኝ ፍቃድ አግኝቷል። ይሄ ነገር ከሕግ አንጻር እንዴት ነው የሚታየው? በጋብቻም ይሁን ተፈቃግደውም ይሁን ብቻ እቺ ልጅ 14 ዓመቷ ላይ አርግዛ ልጅ ወልዳ እንዴት ነው ይሄ ሰውዬ እስካሁን ያልተጠየቀው? ነው ወይስ ተጠይቆ ታስሮ ነው የወጣው? ለእኔ ብቻ ነው ግር ያለኝ። በየትኛውም መስፈርት ይሄ ሰውዬ ከሕግ ተጠያቂነት ነፃ ሊወጣ አይችልም። ይባስ ደግሞ የሚያስገርመው ነገር ምንድን ነው? እቺ ልጅ እንደምታውቋት ኢቢኤስ ባያገኛት ኖሮ፣ ኢቢኤስ ሕይወቷን ባያስተካክልላት ኖሮ አሁንም ድረስ ጎዳና ላይ ወድቃ ተቸግራ በብዙ ስቃይ ውስጥ ልታሳልፍ የምትችል ልጅ ነበረች። አሁን ሲያልፍላት፣ አሁን ዝነኛ ስትሆንና ገንዘብ ማግኘት ስትጀምር ይሄ ሰውዬ ከየት መጣ ሳይባል ልጇ የኔ ነች ብሎ ዲኤንኤ ጭምር አስመርምሮ ልጅቷ የሱ መሆኑን አረጋግጦ እሷን የማየት መብት ይሰጠኝ ብሎ መክሰስ ማለት ይሄ በጣም አሳፋሪና ሕጉላ እጁን አስገብቶበት ሊያ የሚገባ ጉዳይ ነው ብዬ አስባለሁ። ምናልባት ያልገባኝ ነገር ካለ ኦር ደግሞ ያመለጠኝ ታሪክ ካለ እንድታስረዱኝ ይፈልጋሉ። ያለበለዚያ ግን ይሄ ሰውዬ ፎቶውን አሳያቸዋለሁ፣ ጺሙም ጭምር ሽበት ያወጣ ሰው ነው። እድሜው ቢያንስ ወደ 50 ይሆናል። ያቺ ልጅ በዛ እድሜዋ በምንም ይሁን አግብቶም ይሁን በፍቃዷም ይሁን ብቻ ያለ እድሜዋ አስረግዟት ልጅ እንድትወልድ አድርጎ ከሱም ይባስ ብሎ ደግሞ እሷን ማስተዳደር ሲገባት ኦር ደግሞ ልክ አሁን ልጅቷ የኔ ነች ብሎ እንደሚከራከረው ሁሉ በዛ ዘመን ኃላፊነት ወስዶ መንከባከብና ልጅቷን እንዲሁም ዋንትያ መንከባከብ ሲገባው ጥሎ ሸሽቶ ዛሬ ላይ መጥቶ ክስ ማቅረቡ እኔ በጣም አሳፋሪ ነገር ይመስለኛል። እስቲ ስለዚህ ጉዳይ የምታውቁ ካላችሁ ማለትም እኔ ማላውቀው ታሪክ ካለ ኮሜንት ላይም ኦር ደግሞ በምትችሉት ነገር እንድታስረዱኝ ይፈልጋለሁ። ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ እኔንም እንድትረዱ እንድትሰሙ
ልጅን ይሰሩባታል እኮ። እንዴት እያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው። ለራሴ ሳልሆን ለሰው እየሆንኩኝ እየሞከርኩኝ ነው። የኔንስ ማን ያያል? የኔ በሜካፕና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች። አይኖ አውቃለሁ እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አችልም ብላችሁ ሊሆን ይችላል ይሄንን ነገር እያላችሁ ልጄ ነው የምትሳደቧት። ልጄ ደግሞ ገና ጨቅላ 4 ዓመት ምንም ማታውቅ እንደዚህ ትክክል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ነው። ቆይ ግን ስለ ዋንትያ እኔ ያልሰማሁትና ያመለጠኝ ታሪክ አለ። እቺ ልጅ እንደምታስታውሷት በ14 ዓመቷ ነበር አርግዛ የወለደችው። ይህንን ሰው ደግሞ እንደምትመለከቱት ሽበት ያወጣ ሰው ነው። ጺሙንም ብትመለከቱት ጸጉሩንም ብትመለከቱት ሽበት አለበት። እድሜው ከ40 እስከ 50 ዓመት የሚሆን ትልቅ ሰው ነው። እቺ ልጅ በዛ እድሜዋ ማለትም በ14 ዓመቷ አርግዛ ስትወልድ እንዴት ከህግ ተጠያቂነት ነፃ ሊሆን ቻለ? አግብቶም ይሁን አስፈቅዶም ይሁን ብቻ በምንም አይነት ሁኔታ እቺ ልጅ ቢያስረግዛት ይሄ ሰው በህግ ሊጠየቅ የሚገባው ጉዳይ ነው። አንዲት ሴት ልጅ 18 ዓመት ሳይሞላት ማግባትም ሆነ ወሲብ ማድረግ በህግ እንደተከለከለ ታውቃላችሁ። እና ያመለጠኝ ታሪክ አለ ወይንስ ደግሞ እንዴት ነው ህግ ይህንን ነገር ዝም ብሎ? ጭራሽ ደግሞ አሁን ያቺን ልጅ ኢቢኤስ ባያነሳት ከዛ ነገር ውስጥ ባያስወጣት ኖሮ ጎዳና ላይ ትወድቅ የነበረችው ልጅ ዛሬ ላይ ሲያልፍላት ጠብቆ ምቹ ሁኔታ ጠብቆ ልጅቷ የኔ ነች ብሎ ዲኤንኤ አስመርምሮ በሳምንት አንዴ እንዲያያት ከህግ ጭምር ፍቃድ አግኝቷል። ይሄ ነገር እንዴት ነው ሊሆን የቻለው? ማላቆ ታሪክ ካለ እንድታስረዱኝ ፈልጌ ነው። ሰላም በመላ ዓለም የምትኖሩ ውድ የኢትዮጵያ ቤተሰቦቼ፣ ሰሞኑን በተፈጠረው ነገር እንደኔ ሆናችሁ ያዘናችሁ፣ በተለያየ ሶሻል ሚዲያ ደውሉልኝ፣ ቴክስት እያደረጋችሁልኝ፣ አይዞሽ እያላችሁ ከጎኔ ለቆማችሁ ሁላችሁም ከልብ አመሰግናለሁ። ሰሞኑን በእኔ ላይ በተፈጠረው ነገር መላ ኢትዮጵያው ከኔ ጎን እንዳላችሁ ሰው እንዳለኝ ያወኩበት ነው እና በጣም ነው የማመሰግናችሁ። እኔ እህታችሁ፣ እኔ ልጃችሁ፣ እኔ ሁሉ ነገራችሁ ከዚህ በላይ ጎበዝ ሆኜ ጠንክሬ በሁለት እግሬ ቆሜ ልጄንም ራሴንም ከፍ አድርጌ። ቻርልስ ዳር ምን አለመሰላችሁ? ራሴን መጠጥ እንዳቆም ነግሬው ነበረ፣ ነገር ግን እኔ ሰካራም አልሰማም ብሎ ነበረ። እሱ ይገርማቸዋል። ዊሊያም ሼክስፐር ምን አለ? መጠጥ ችግርህን አይፈታልህም፣ ልክ እንደዛው ውሃና ወተትም ችግርህን አይፈቱልህም ብሎ ነበር። እሱ ይገርመሃል። አይዛክ ኒውተን ምን አለ? መጠጥ ለማቆም አስቤ ነበረ፣ ነገር ግን ወዲያውኑ ያቆምኩት ማሰብን ነው ብሎ ነበረ። እና እባካችሁን መጠጥ አጠጡ እባካችሁን። እስቲ ቶንኮሱ ሜንሽን አድርጉልኝና አመስግኑልኝ፣ ከልብ አመስግኑልኝ። የምሬን ነው። ጓደኛዬ እንደታመመ ማለትም ኩላሊት እጥበት ላይ እንዳለና ንቅለ ተከላ እንደሚያስፈልገው በተደጋጋሚ ቪዲዮ ሰርቼ ነበረ። ቶንኮሱ ይህንን ጥሪ ተቀብሎ ከ500,000 በላይ ፎሎወር ባለው ፌስቡክ አካውንቱ ላይ እንደዚህ ፖስት አድርጎልናልና አመስግኑልኝ። ቪዲዮም እንደሚሰራልን ቃል ገብቷል እና እባካችሁን በጣም ብዙ ሰዎች ጋር መድረስ የምትችሉ ኮንተንት ክሬተሮች፣ ቲክቶከሮች፣ ፌስቡከሮች እና የተለያዩ ሶሻል ሚዲያ ላይ የምትሰሩ ልጆች እባካችሁን የምታዩት ጓደኛዬ ወንድሜ ገና በ22 ዓመቱ ኩላሊቱ ፌል አድርጎ ከ1 ዓመት በላይ ዲያሊሲስ ሲያደርግ ነበረ። አሁን ግን የግድ ንቅለ ተከላ እንደሚያስፈልገው ከሐኪም ቤት ተነግሮናል። ለዚህም ደግሞ በጣም በርካታ ሚሊዮን ብር ስለተጠየቀን የምትችሉ ባዮ ላይ አካውንቱን አስቀምጫለሁ፣ እየገባችሁ አግዙን። ድርጅቶች፣ ካምፓኒዎች እና የተለያዩ ማስታወቂያ ማሰራት የምትፈልጉ ደግሞ ማስታወቂያ ያሰሩን፣ ቻሌንጅ ስጡን እባካችሁ። በተደጋጋሚ ለምናቸዋለሁ። ይሄ ጉዳይ እስኪሳካ ድረስ በተደጋጋሚ ቪዲዮ ለመስራት እሞክራለሁ። ይህንን ነገር መርዳት የሚችሉ ሰዎችን የምታውቁ ደግሞ ሜንሽን አድርጓቸው። ስለምታደርጉት ነገር ሁሉ ከልብ እናመሰግናለን። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋቸዋለሁ።
አይደለ ቃሉ የሚለው። እኔም በራሴ ጥረት ምንም ነገር ሊሳካልኝ ስላልቻለ ሸክሜን ሁሉ ወደ እግዚአብሔር ለማራገፍ መጥቻለሁ። እባካችሁን ይህንን ቪዲዮ ላይክ፣ ፌቨራይት፣ ሪፖስት እና የምትችሉትን ያክል ኮፒ ሊንክ አድርጉልን። በተደጋጋሚ ለወንድሜ ቪዲዮ ለመስራት ሞክሬ ነበረ። ከቲክቶክ ይሁን ከእኛ ይሁን አላቅም፣ እስካሁን ድረስ ምንም ቫይራል ሊወጣ አልቻለም። ለዚህ ጓደኛዬ በተደጋጋሚ ቃል ገብቼለት ነበረ። በነገራችን ላይ ነገ አዳማ መጥቼ፣ አዳማ ነው ዲያሊሲስ የሚያደርገውና ቃል ገብቼለት ነበር በተደጋጋሚ ከካምፓኒዎች ጋር እንደማወራ ኮንታክት እንደሚያደርጉኝና የተለያዩ ቻሌንጆችን እየሰጡኝ ለሱ ብዙ ገቢ አሰባስቤ እንደማሳክመው የሚፈልገውን ገንዘብ እንደመሞላለት በተደጋጋሚ ቃል ገብቼለት ነበር። ነገር ግን እስካሁን አንዱንም አላሳካውለትም። ነገም ባዶ እጄን መሄድ በጣም እየደበረኝ ስለሆነ ለመቅረት እያሰብኩኝ ነው። አስቡት፣ በተደጋጋሚ ለሆነ ሰው ቃል እየገባችሁ ያንን ቃል መፈጸም ሲከብዳችሁ ምንድነው የምታደርጉት? እና ይሄ ወንድሜ በሳምንት 3 ጊዜ ነው ዲያሊሲስ የሚያደርገው። አስቡት፣ ከ1 ዓመት በላይ እንደዚህ ዲያሊሲስ እያደረገ ይገኛል። የሆነ ጊዜ ላይ ብቻ 1 ወር በተከታታይ በአንድ ሆስፒታል ውስጥ ዲያሊሲስ እየተደረገለት ምግብም እዛው አልጋም እዛው ተይዞለት እኛ ምግቡላ ይዘንለት መግባት አንችልም ነበረ። ወደ 700 ሺህ ወደ 800 ሺህ ብር አውጥተናል በአንድ ወር ብቻ። በአጠቃላይ በዚህ ዓመት ከ3 ሚሊዮን ብር በላይ ወጪ ወጥቷል ለዲያሊሲስ፣ ትራንስፖርት፣ አልጋ፣ ምግብ የሚሉትን ጨምሮ ማለት ነው። አሁን ግን ነገሩ እየከበደና ወደ ባሰበት ደረጃ እየደረሰ ስለሆነ ቤተሰብም ዘመድም ጎረቤትም ወገንም እኛ ሰፈር ያለው ሰው ሁሉ ብርም እያዋጣ እያሳከመ ይህን ሁሉ ወጪ አውጥቶ እዚህ ደረጃ አድርሶታል። አሁን ግን በቃ ነገሩ ከባድ ስለሆነ ከኛ አቅምና ጉልበት በላይ ስለሆነ ወደ እናንተ ሚዲያ ላይ ወጥቼ በተደጋጋሚ ቪዲዮ እየሰራው ነው። ነገር ግን ምንም አይነት ለውጥ እያየው ስላልሆነ ይኸው ቤተክርስቲያን ፊት ለፊት ቆሜ እናንተን እየለመንኩኝ ነው። ማስታወቂያ ማሰራት የምትፈልጉ፣ የተለያዩ ቻሌንጆችን ልሰጡኝ የምትፈልጉ፣ ብቻ ገንዘብ የሚገኝበትን ማንኛውንም አይነት ነገር ለእኛ ማበርከት የምትፈልጉ ሰዎች ኮንታክት አድርጉኝ። ንቅለ ተከላ እንዲደረግለት በተደጋጋሚ ከሆስፒታል ተነግሮናል። ወደ 5 ሚሊዮን ብር ተጠይቀናልና እባካችሁን ችላ ሳትሉ የቻላችሁት አካውንቱን የንግድ ባንክና የቴሌብርን አስቀምጥላችኋለሁ፣ በዛ መረጥ ትችላላችሁ። ከፍ ያለ ብር መስጠት የምትችሉ ደግሞ ማስታወቂያ እያሰራችሁ ቻሌንጅ እየሰጣችሁ ኮንታክት አድርጉኝ። ማንኛውንም ነገር ከወንጀልና ከኃጢአት ነፃ የሆነ ነገር ለመስራት ዝግጁ ነኝ። ስለምታደርጉት ነገር ሁሉ ከልብ አመሰግናለሁ። ይህንን ነገር እኔ ላሳካው አልችልም፣ እግዚአብሔር ግን እንደሚያሳካው አምናለሁ።